የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ ከጃንዋሪ 2025 በኋላ አሜሪካ መጠነ ሰፊ ጥቃት ስትፈጽም ይህ የመጀመሪያዋ ነው። ይህ መጠነ ሰፊ ጥቃት የተፈጸመው ደግሞ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት በየመኑ የሃውቲ አማጺ ቡድን ላይ ከፍተኛ እርምጃ እንዲወሰድ ትዕዛዝ ማስተላለፋቸውን ተከትሎ ሲሆን በጥቃቱም የሞቱ ዜጎች ቁጥር እያሻቀበ መሆኑ ተነግሯል። በዚህም የትራምፕ አስተዳደር አሜሪካ በሃውቲ አማጺ ቡድን ላይ ይህን መሰል የተጠናከረ እርምጃ በመውሰድ ለዓለም ትልቅ ውለታ እየዋለች ነው ሲል የገለጸ ሲሆን ቅዳሜ ዕለት የተጀመረውና በርካቶችን ለሞት ሌሎችንም ለአካል ጉዳት የዳረገው የአሜሪካ ጥቃት ገና ተጠናክሮ ይቀጥላል ተብሏል። በተመሳሳይም አብዛኛውን የየመንን ክፍል የተቆጣጠረውና እያስተዳደረ የሚገኘው ሃውቲ አሜሪካ ለፈጸመችው ጥቃት የአጸፋ እርምጃ ወስጃለሁ ሲል አስታውቋል። ቡድኑ አሜሪካ ለፈጸመችው የተባባሰ እርምጃ የተባባሰና የተጠናከረ የበቀል እርምጃዎችን መውሰዴን እቀጥልበታለሁ ብሏል። ይህ የትራምፕ አስተዳደር አሜሪካ ለዓለም አቀፉ ማህበረሰብ ውለታ እየዋለች ነው ሲል የሚናገርለት ሰሞነኛው የአሜሪካና የሃውቲ ፍልሚያ ከዋሽንግተንና ከሰን አልፎ ከሞስኮ እስከ ቴህራን ደግሞም እስከ ተባበሩት መንግስታት ድርጅት ድረስ ስጋትን የደቀነ ሆኗል። ይህንንና ተያያዥ ጉዳዮችን በዛሬው የዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱበት የአውሮፓውያኑ ጃንዋሪ 2025 ወዲህ በሌላ ሀገር ላይ መጠነኛ ሰፊ ጥቃት ሲከፍቱ ይህ የመጀመሪያቸው ነው። ትራምፕ በተለያዩ ጊዜያት ጠንከር ያሉ ማስጠንቀቂያዎችን በተደጋጋሚ ለተለያዩ ሀገራትም ሆነ ቡድኖች ሲሰጡ የሚስተዋሉ ቢሆንም ከቅዳሜ ዕለት ጀምሮ በየመኑ የሃውቲ ቡድን ላይ እየወሰዱት ያለው ተግባራዊ እርምጃ ግን ትኩረትን የሳበ ሆኗል። ፕሬዝዳንቱ በሃውቲ ላይ እርምጃ እንዲወሰድ ትዕዛዝ መስጠታቸውን ተከትሎ የአሜሪካ አየር ኃይል በየመን የተለያዩ ግዛቶች ላይ በጦር ጀቶች የታገዘ ከፍተኛ ጥቃት ከቅዳሜ ምሽት እስከ ትላንት ረፋት ድረስ ሰንዝሯል። በዚህ ጥቃትም 53 ሰዎች ሲገደሉ 101 ሰዎች ደግሞ ለከባድና ቀላል የአካል ጉዳት ተዳርገዋል ሲል የየመን ጤና ሚኒስቴር አስታውቋል። ፕሬዝዳንት ትራምፕ አሜሪካ ወሳኝና ጠንካራ የሚባል የአየር ላይ ጥቃት ማዕበል በየመኑ ሃውቲ ላይ መክፈቷን የገለጹ ሲሆን እንዲህ አይነቱ ብዙዎችን ለልቂትና ለጉዳት የዳረገው የአየር ጥቃት እንዲፈጸም ምክንያት የሆነው ደግሞ የሃውቲ አማጺ ቡድን በቀይ ባህር የመርከቦች መተላለፊያ መስመር ላይ የሚሰነዝረው ተደጋጋሚ ጥቃት መሆኑ ተገልጿል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው የሃውቲ አማጺ ቡድን በኢራን በመታገዝ በአሜሪካ የጦር ጀቶች ላይ ሚሳኤል እየተኮሰ ነው፣ ወታደሮቻችንንና አጋሮቻችንንም ኢላማ እያደረገ ነው ያሉ ሲሆን ቡድኑ በሚፈጽመው በዚሁ የዘረፋ የጥሰትና የሽብር ተግባርም በቢሊዮን ዶላር የሚቆጠር ዋጋ ተከፍሏል፣ ሕይወትም አደጋ ላይ ወድቋል ብለዋል። ትራምፕ አክለውም አማጺ ቡድኑ የሚፈጽመውን ተግባር አንታገስም፣ ለዚህም ግባችንን እስከምናሳካ ድረስ ከፍተኛና ገዳይ የሆነ የኃይል እርምጃ እንወስዳለን በማለት አስተዳደራቸው ቆራጥ እርምጃዎችን ከመውሰድ ወደ ኋላ እንደማይል ግልጽ መልእክት አስተላልፈዋል። በእርግጥ ሀገሪቱን በአብዛኛው እያስተዳደረ ለሚገኘው አማጺ ቡድን እንዲህ የሚል ቀጥተኛ መልእክትም አስተላልፈዋል። በቀይ ባህር ላይ የምትሰነዝሩትን ጥቃት የማታቆሙ ከሆነ ከዚህ በፊት አይታችሁት በማታውቁት መልኩ መከራ በላያችሁ ላይ ይዘንባል ወይም ቃል በቃል ሄል ዊል ሬን ዳውን አፖን ዩ ላይክ ነቲንግ ዩ ሃቭ ኔቨር ሲን ቢፎር የሚል ከረር ያለ ማስጠንቀቂያ ብቻ ሳይሆን ቡድኑ ከድርጊቱ የማይቆጠብ ከሆነ የመን ወደ ገሃነምነት ልትቀየር እንደምትችል የሚያመላክት መልእክት አስተላልፈዋል። በሌላ በኩል ደግሞ ቡድኑ በቀይ ባህር ላይ የሚሰነዝረው ጥቃት በእስራኤልና በሐማስ መካከል እየተካሄደ ያለውን ጦርነት ተከትሎ ለሐማስ ያለውን አጋርነት ለማሳየት ሲሆን አሜሪካ የአየር ጥቃት ከፈጸመችበት በኋላ በሰጠው መግለጫም መሰል ተግባሩን እንደሚቀጥል አስታውቋል። ከዚህ አልፎም ሃውቲ እስራኤል ለፍልስጤማውያን ሰብአዊ ድጋፍ እንዳይደረግላቸው የፈጸመችውን ከበባና ክልከላ እስክታቆም ድረስ በቀይ ባህር ላይ የሚንቀሳቀሱ መርከቦችን ኢላማ አደርጋለሁ፣ አሜሪካም ለፈጸመችው የአየር ጥቃትም ምላሽ ሰጣለሁ ሲል አስታውቆም ነበር። በእርግጥ የሃውቲ አማጺ ቡድን የእስራኤልና ሐማስ ጦርነት ከተቀሰቀሰበት ከአውሮፓውያኑ ኦክቶበር 7 2023 ጀምሮ በቀይ ባህርና በኤደን ባህረ ሰላጤ በሚንቀሳቀሱ የንግድ መርከቦች ላይ በሚሳኤል በድሮንና በትናንሽ ጀልባዎች በመታገዝ ሁለት መርከቦችን ሲያሰጥም አንደኛውን በቁጥጥር ስር መዋሉን መረጃዎች ይጠቁማሉ። ከዚህ ባሻገርም ጦርነቱ ከተጀመረበት ጊዜ አንስቶ በተሰነዘረ ጥቃት 4 የመርከብ ሰራተኞችን መግደሉም እንዲሁ። በሌላ በኩል ደግሞ ይኸው አማጺ
ቡድን ከ400 በላይ ሚሳኤሎችን ከየመን 2200 ኪሎ ሜትር ርቀት ላይ ወደምትገኘው እስራኤል በመተኮስ ለሐማስ ያለውን አጋርነት ከዚህ በፊት ማሳየቱ የሚዘነጋ አይደለም። ከዚህ አልፎም የአሜሪካና የእስራኤል ባንዲራን የሚያውለበልቡ የንግድም ይሁን ማናቸውም አይነት መርከቦች ያለምንም ችግር እጅግ ቅርብና አቋራጭ በሚባለው ደግሞም ያለምን 15 በመቶ የሚሆነውን የንግድ መርከቦች መተላለፊያ በሆነው የቀይ ባህር መተላለፊያ በኩል መሄድ ካቆሙ ከዓመት በላይ እንደሆናቸውም ይገለጻል። እናም ቡድኑ በዶናልድ ትራምፕ ትዕዛዝ መጠነ ሰፊ አየር ጥቃት ከተወሰደበትና ጥቃቱን ካላቆመም የመን ወደ ሲኦልነት ትቀየራለች እየተባለም ቢሆን ካቋሙ ፈቀቅ እንደማይል አሁንም አስታውቋል። በአንጻሩ ደግሞ አሜሪካ ከቅዳሜ ምሽት ጀምሮ በየመን በተመረጡ ቦታዎች ላይ ጥቃት ከሰነዘረች በኋላ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በሲቢኤስ ቴሌቪዥን ፌስ ዘ ኔሽን በተሰኘው ዝግጅት ላይ ቀርበው በጉዳዩ ላይ ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አሜሪካ በሃውቲ አማጺ ቡድን ላይ ያነጣጠሩና በዓለም አቀፍ የመርከብ እንቅስቃሴዎች ላይ ጥቃት የሚፈጽምበት አቅም ላይ እርምጃ በመውሰድ ለዓለም ውለታ እየዋለች ነው ብለዋል። ሩቢዮ እኛ በመርከቦች ላይ የሚሰነዘረውን ጥቃት በመከላከልና አቅም በማሳጣት ውለታ እየዋልን ነው። ተልእኮውም ይህ ነው። ግባችንንም እስከምናሳካ ድረስ ይቀጥላል ሲሉ ተናግረዋል። ሩቢዮ አክለውም እስከ ትላንት ድረስ የአሜሪካ አየር ኃይል ከሃውቲ የተላኩበትን አውዳሚ 11 ሰው አልባ ድሮኖች መቶ ጥሏል ሲሉ አስታውቀዋል። በሌላ በኩል ደግሞ የሃውቲ ቡድን ከቅዳሜ ምሽት ጀምሮ 47 የአውሮፕላን ድብደባዎች በተለያዩ የየመን ግዛቶች በአሜሪካ መንግስት ተፈጽሞብኛል ያለ ሲሆን በዚህም የአሜሪካ መንግስት ንጹሃንን በመጨፍጨፍ የጦር ወንጀል ፈጽሟል ሲል ወንጅሏል። በተቃራኒው ደግሞ የአሜሪካው የመከላከያ ሚኒስቴር ሃውቲ ጥቃቱን እስኪያቆም ድረስ የማያቋርጥ የሚሳኤል ድብደባ አሜሪካ ታካሂዳለች ሲሉ ማስታወቃቸው ቀጠናውን ሌላው ጥረት ውስጥ እንዳያስገባ ተሰግቷል። በአንጻሩ ደግሞ የሃውቲ አማጺ ቡድን በቀይ ባህርና አካባቢው ላይ በሚንቀሳቀሰው የአሜሪካ ሰርጓጅ መርከብ ላይ የሚሳኤልና የድሮን ጥቃቶችን በመፈጸም ተበቅያለው ሲል አስታውቋል። ሆኖም የሃውቲ ቡድን በአሜሪካ ሰርጓጅ የጦር መርከብ ላይ ያደረሰው ጥቃት ምን ያህል እንደሆነ ማስረጃዎችን እስካሁን አላቀረበም። ይህንን መሰሉን ውጥረት ተከትሎም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝን የሩሲያውን የውጭ ጉዳይ ሚኒስቴር ጨምሮ አሜሪካ በሃውቲ ላይ እየፈጸመች ያለችውን ድብደባ እንድታቆም የጠየቁ ሲሆን ችግሩም በፖለቲካዊ ውይይት እንዲፈታ ለማድረግ ጥረቶች እንዲደረጉም ጠይቀዋል። ያም ሆኖ ከአሜሪካም ሆነ ከሃውቲ አማጺ ቡድን አመራሮች ለአንቶኒዮ ጉተሬዝ ጥሪ የሚሆን ለሩሲያ የውጭ ጉዳይ ሚኒስቴር እንዲሁም ለኢራን የውጭ ጉዳይ ሚኒስቴር ጥሪዎች እስካሁን የተሰጠ ምላሽ የለም። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ኤቢሲ ኒውስን በግብዓትነት ተጠቅመናል።